ድምፃዊ አንዷለም ጎሳ ከዚህ በፊት የነበረችው የትዳር አጋሩ ቀነኒ አዱኛ ሕይወቷ ካለፈበት ጊዜና ሰዓት ጀምሮ በዛ ዙሪያ ምንም ምላሽ አልሰጠም ነበር። ከቤተሰቦቿና ስለ እሷ ህልፈትን በማስመልከት እየተነሱ ላሉት ነገሮች ምላሽ ሰጥተዋል። ፉንዱረቲ ዱፌ ዲሙማ ሰሞነ ከነ ሚዲያ ረዴማ ጅሩ ሶሻል ሚዲያ ረዴማ ጅሩ ከነ ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል በዋናነት የምትተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በተለይ በኦሮምኛ ዘፈኖች በርካታ ኢትዮጵያኖችን ትኩረት የሳበ በርካቶችን ደግሞ በብቃቱ ያነጋገረ ድምፃዊ እንደሆነ በርካቶች ይገልጹታል። በተለይ የምሰራቸውና የሚያቀርባቸው ዘፈኖች በዩቲዩብ ብቻ በብዙ ሚሊዮን ተመልካች የሚያደምጡለት የዘፋፈን ቴክኒኮችና ጥበብ በርካቶችን ያስገረመበት ክስተት ሆኗል። ድምፃዊ አንዷለም ጎሳ የቀነኒ አዱኛ ህልፈትን በማስመልከት ከዚህ በፊት እንግዲህ የባለቤቱ ህልፈት በበርካታ ኢትዮጵያኖች ሀዘንን ፈጥሯል። ታዲያ ህይወቷ ያለፈው በሱ እጅ ነው የሚሉት በብዛት አሉ። አብዛኞቹ ደግሞ ከፊሎቹ አንዷለም ምንም አላረጋትም የሚልም ሀሳብን በዛው ልክ ተነስቷል። ታዲያስ በቤተሰቦቿና በሱ መካከልም ከፍተኛ ቅሬታና ውዝግብ ሲፈጠር ከርሟል። በዛ ዙሪያ የቀነኒ አዱኛ አባት ባለፈው ያነሱት ጉዳይ በማስመልከት የአባ ገዳ ውሳኔን አለመቀበል ሳይሆን ያለው ነገር በተገቢ አልታየም በማለትም ሀሳባቸውንና ጥሪ ማቅረባቸው የምታወስም ነው። በዚህ ዙሪያ አንዷለም ጎሳ ምላሽ ሰጥቷል። ድምፃዊ አንዷለም ጎሳ በባለቤቱ ህልፈት ዙሪያ የተሰነዘሩበትን ወንጀላዎች አስተባባለ። ድምፃዊ አንዷለም ጎሳ ሰሞኑን በማህበራዊ ሚዲያና በተለያዩ ወገኖች በባለቤቱ በቀነኒ አዱኛ ህልፈት ዙሪያ እየተሰነዘሩበት ባሉ ትችቶችና ጥርጣሬዎች ላይ ምላሽ ሰጠ። ድምፃዊው ዛሬ በአፋን ኦሮሞ ባወጣው የቪዲዮ መግለጫ ክስተቱ የተፈጸመበትን ሁኔታና ከዚያ በፊት የነበሩ ጉዳዮችን በዝርዝር አብራርቷል። ሚዲያ በአማርኛ እንደሚከተለው ያቀርባል። አንዷለም በመግለጫው ላይ እንደተናገረው ባለቤቱ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ እንደነበር ገልጿል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን እንደሚያውቁ ተናግሯል። ባለቤቱ ህይወቷ ባለፈበት ዕለት ስለነበረው ሁኔታ ድምፃዊው የሚከተሉትን ነጥቦች አቅርቧል። በዕለቱ አብሮ እንደነበሩና በተለይ ሐኪም ቤት የእርግዝና ምርመራ ስታደርግ የልደት ፎቶ ስትነሳ ስትድም አድርሻት ስትጨርስም ደውይልኝ ብያት ነው የሄድኩት። ማታም አብሮ ተኝቶ እንደነበር ገልጿል። ማታ አብሮ ተኝቶ ስለ ውሎ ሲጠይቃት ከጎኑ ተነስታ ሜዷንና ስትቆይበት ተነስቶ ስፈልጋት የኩሽናው በር በውስጥ በኩል ተቆልፎ እንዳገኘው ተናግሯል። በሩ በላይ በኩል ክፍት ስለነበር ዘሎ ስገባ ላርጎ የጽዳት ፈሳሽ ስትጠጣ ማየቱንና ለምን እንዲህ ታደርጊያለሽ ብሎ ሊያረጋጋትና ሊያወራት መሞከሩን ገልጿል። ድምፃዊው እንዲህ ነው ያለው። ድርጊቱ የማታቅም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ብነግራትም እሷ ግን ይስፋል በማለት በድንገት ሮጣ መዝለሏን አስረድቷል። ሊይዛት ብሞክርም ሳይሳካለት ቀርቶ መውደቋን ገልጿል። ድምፃዊ አንዷለም ጎሳ በማጠቃለያው ላይ በምንም ታምር እሷን አልገደልኳትም በማለት የቀረበበትን የወንጀል ክስ አጥብቆ አስተባብሏል። ሽማግሌዎችንም የላኩት ከቤተሰብ ጋር ያለው ግንኙነት እንዲቀጥል በማሰብ እንጂ ካሳ ለመክፈል የሚባለው ነገር አላውቅም ብለዋል። ታዲያ በዚህ ዙሪያ በርካቶች አንዳንድ ምሁራኖችም እየገለጹ ያሉት ከምን የተነሳ ነው ቀነኒ አዱኛ ራሷን ለማጥፋት የሞከረችው? ሌላው ይቅርና ደግሞ ኋላ በቀነኒ አዱኛ ህጋዊ አካውንቷ ላይ ፎቶዎች በኤአይ የተቀናበሩ ነው ቢባልም ሲረጋገጥ ግን በኤአይ ያልተቀናበረ ትክክለኛ ጉዳት ሲደርስባትና ቀርጻ ደግሞ ያስቀመጠችበት ሁኔታ በተዘዋዋሪም ቀነኒ አዱኛ ራሷን አጠፋች አላጠፋች ሰው ወርውሯም ይሁን ብቻ ለዚህ ለህልፈቷ ምክንያት አንዷለም ጎሳ ተጠያቂ ነው በማለት በርካታ ቁጥር ያላቸው ኢትዮጵያኖች ሲያነሱም ተስተውሏል። በዚሁ በአንዷለም መግለጫ ዙሪያም በርካታ ኢትዮጵያኖች የባሰ ወደ አንዷለም ጉዳዮችን እያነጣጠሩ እንደሚገኙ ጭምርም ነው። በሳቱ አንዳንድ መረጃዎች እየወጡ ያሉት ማን ነው፣ እንዴት ስትወርድስ ደሟን ማን አጸዳ በሚሉት፣ አንዳንዶቹ ደግሞ የኪችን
መስኮት አካባቢ በጥይት ተበስቷል የሚልም አንዳንድ ነገሮች እንዳሉም በርካቶቹም ሀሳባቸውን ሲገልጹም፣ ከፊሎቹ ደግሞ ስም የማጥፋት አንዱዓለም ጎሳ በኦሮምኛ ዘፈን በከፍተኛ ሁኔታ ተጽዕኖ እያሳደረ ስለሆነ ወጥመድ ውስጥ ይህን አጋጣሚ ተጠቅሞ እስር ቤት ለመክተት የታሰበና የታቀደ ሴራ ነው በማለትም ሙግት እያቀረቡ ይገኛሉ። በቅርቡ ታዲያ የቀነኒ አባት አቶ አዱኛ በልጄ ህልፈት ምክንያት በዋናነት ተጠያቂ እሱ ነው፣ ቢገላትም ባይገላትም ግን ለህልፈቷ ምክንያት የሆነው እሱ ነው በማለትም ነው በአደባባይ መግለጫ የሰጡት። ታዲያ በእነሱ መካከል የተካረረው ውዝግብን በማስመልከት አንዱዓለም ጎሳ ከሚዲያ ርቆ መቆየቱ የሚታወስም ነው። ታዲያስ ፍርድ ቤት ላይም ጠበቃው ሲያነሳ የነበረው በተለይ ስለ ኮንሰርቱ ጉዳይ እንዴት ያነሳል? የልጅቷ ህልፈትን ትቶ ስለ ኮንሰርቱ ጉዳይ እንዴት ነው የሚያነሳው? በማለትም በሰዓቱ በርካታ ቁጥር ያላቸው ኢትዮጵያኖችም ሀዘናቸውን ሲገልጹ ነበር። ከዛም ይህ ጉዳይ ዳኞችና አጠቃላይ ፍርድ ቤቱም የወሰነው በሰዓቱ የነበረው አጠቃላይ እንዳይዘገብ ወደ ሚዲያ እንዳይመጣ ነበር የተባለው። ታዲያ በእነሱ መካከል ያለው ጉዳይ አሁን ተካሮ ዳግም ደግሞ ድምፃዊ አንዱዓለም ጎሳ መግለጫ መስጠቱ በርካታ ኢትዮጵያኖች ሀሳባቸውንና የተለያዩ ነገሮችን እያስቀመጡ እንደሚገኙ ጭምርም ነው። አጠቃላይ እንግዲህ በቀነኒ አዱኛ ህልፈት ሞዴል ቀነኒ መልከ መልካም ገና በለጋ እድሜዋ ነበር ህይወቷ ያለፈው። ታዲያ ኋላ በጣም በርካታ አነጋጋሪ የሆኑት ምስሎች በቲክታክ አካውንት ሲዘዋወሩም ተስተውሏል። ታዲያ ለዚህ ማን ጉዳት ሲያደርስባት እንደነበር፣ ማን ሲደበድባት እንደነበር እሷ እንግዲህ በፎቶ ምስል ላይ ስታጋራ ነበር። ታዲያ ብዙ ብሶቶችን ተሸክማ ምናልባት ራሷን ራሱ ብታጠፋ ለእሷ መጥፋት ምክንያት ማን ይሁን በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። በዚህ ዙሪያ እንግዲህ በአንዱዓለም ጎሳ ጉዳይ በርካታ ውዝግቦች እያስነሳ ጉዳይ ስለሆነ እስካሁን ድረስ በርካታ ኢትዮጵያኖች ፊቲ እየጠየቁ እንደሚገኙ ፊቲ እያሉ ነው። ቤተሰቦቿ በተለይ አባትየው ፊቲ እየጠየቁ እንደሚገኙ ጭምርም ከፍተኛ ሐዘን ጉዳት ላይ እንደሚገኙ ጭምርም ነው። እኛ በልጃችን ደም ብር አንፈልግም ብለዋል አቶ አዱኛ። ታዲያ በዚህ ዙሪያ ነው አንዱዓለም ጎሳ እንግዲህ ያነሳው ነጥብን በማስመልከት አጠቃላይ በመካከላቸው ልዩነት እየሰፋ መምጣቱ የባሰ ነገሩን ወደ ውስብስብ ነገር እንዳይወስድ በርካታ ቁጥር ያላቸው ኢትዮጵያኖችም ሀሳባቸውን የገለጹ ናቸው። በተለይ በእርቅ ሊያልቅ ጥሩ መንገድ የሄደው ጉዳይ ዳግም እውነታ ልጄ ፊቲ ያስፈልጋታል በማለት በአደባባይ ለኢትዮጵያ ሕዝብ ተማጽኖ ማቅረባቸው የምታወስም ነው። አንዱዓለም ጎሳ ወጥቶ ደግሞ ይህን ጉዳይ እሱ ላይ የተነሱ ያሉት ጉዳዮችን በማስመልከት እያስተባበለ እንደሚገኝና ለአባትየውም ከዚህ በፊት በተደጋጋሚ ነግር ያለው በማለትም ነው የወጡት መረጃዎችን እሱ ደግሞ እሱ ላይ የተነሱ ባሉት ጉዳዮች ላይ ያነሳው። አጠቃላይ በቀጣይ ምን ይፈጠር ይሆን? የበርካታ ኢትዮጵያኖች አጠቃላይ ብዙ ኢትዮጵያኖች ደግሞ ከፊሎቹም በዛው ልክ ደግሞ ፊቲ እየጠየቁ እንደሚገኙ ጀምረም አጠቃላይ ሌሎች ደግሞ አንዱዓለም አላጠፋም፣ አንዱዓለምን ለማጥመድ እየተደረገ ያለ ነገር ነው በማለትም ሀሳባቸውን በተመሳሳይ ያነሱትም አልጠፉም። እስካሁን ድረስ አብሬያቸው የቆዩት ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።